السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. أما بعد، قال المؤلف رحمه الله تعالى: في ازدياد العلم وكتن بمجمر إرغام العدا ثلاثا مسافر ይቻላል። እውቀትህ በጨመረ ደረጃህ ባደገ ቁጥር ጠላትህ ያፍራል። ነገር ግን እውቀቱ ብቻ አይደለም የሚፈለገው የሚያኮራው፣ ወጀማሉል ዒልሚ የእውቀት ውበቱ ኢስላሑል ዐመል ስራን ማስተካከልና ማሳመር ነው። ጀሚሊል መንጢቃ ንግግርህን አሳምር አስተካክል፣ ቢነሕዊ ነሕውን በመማር ፈመን ዩሕረሚል ኢዕራባ የኢዕራብ እውቀትን የነሕው እውቀትን የተነፈገ ያልታደለ ሰው ቢኑጥቅ እኽተበል ሲናገር ብዥታ ውስጥ ይገባል፣ ሌሎችንም ብዥታ ውስጥ ያስገባል፣ መረዳት ማስረዳት ይከብደዋል። ኢንዚም ሽዕራ ግጥምን ግጠም፣ ወላዚም መድሀቢ የኔን መንገድም ተከተል፣ ፊ ኢጥራሕ ሪፍዲ ግጥም የገጠምክ ገንዘብ መቀበልን ከመተው አንጻር የኔን አቋም የኔን መንገድ የተከበሩ ገጣሚዎችን መንገድ ተከተል። ላ ተብጊ ኒሐል ስጦታን አትፈልግ አትጠብቅ። ምትገጥመው ምትናገረው ምትጽፈው ከሰው ስጦታና ጥቅም ፈልገህ መሆን የለበትም። ዒልምን ለማስፋፋት ሰውን ለመምከር ብለህ ይሁን። ፈሁወ ግጥም ዑንዋኑን ምልክት ነው፣ ዐለል ፈድሊ የትልቅነት ምልክት ነው። ወማ አሕሰነ ሽዕራ ግጥምን ምንኛ ያማረ አደረገው፣ ግጥም ምንኛ ያምራል። ኢዛ ለም ዩብተለል ካልተዋረደ ካላዋረዱት፣ ለግል ጥቅም እያሉ ለገንዘብ እያሉ ሰው ዘንድ ክብርን ለመፈለግ እያሉ ካልገጠሙት ግጥም መልካም ነው። ትምህርትን ቁም ነገርን ማስተላለፊያ መንገድ ነው። ማተ አህሉል ፈድሊ የትሩፋት የክብር ባለቤት የሆኑ ሰዎች ሞተው አልቀዋል። ለም የብቃ አልቀረም ዱንያ ላይ ሲዋ ሙቅሪፊን ክብረ ቢስ የሆነ ሰው እንጂ አብዛኛው ለማለት ነው። አው ወይም ደግሞ ያሉትም ጥሩ የሚባሉ ከሆኑ መን ዐለል አስሊ ዘራቸው ላይ ይተከላ የተደገፉ ናቸው ያሉት። ሰርቶ ትልቅ የሚሆን ሳይሆን በሀብቱ በዘሩ በአባቱ በአያቱ የሚደገፍ እኔ የትልቅ ሰው ልጅ ነኝ የሚል እንጂ ሰርቶ ትልቅ የሚሆን ሰው በዚህ ፈድልን ደረጃን ክብርን ማዕረግን የሚያገኝ ሰው ብዙም የለም በዘመናችን። ሞተው አልቀዋል። ይሄ በዚህ ደረጃ መባሉ አግባብ አይደለም። ነገር ግን በብዛት ትልልቅ ሰዎች ጥሩ ሰዎች ሞተው አልቀዋል ለማለት ነው። ባለፈው ትምህርት መጨረሻ ላይ ሸይኹ ረሒመሁላህ ተዓላ የዕልምን ጠቀሜታ አንገብጋቢነት ከእውቀትም የፊቅህ እውቀትን ትኩረት ሰጥተን እንድንማር መክረዋል። ኢሕተፊል ሊልፊቅሂ ለፊቅህ ለዲን ህግጋት ለሐላል ለሐራም እውቀት ሙሉ ጊዜህን ሙሉ ትኩረትህን ስጥ ብለው ነው። እንደዚሁ ደግሞ የእውቀት አስተማሪ የለም በዚህ ጊዜ ላ ተቁል ቀድ ዘሀበት አርባቡሁ መማር አልችልም በቂ አስተማሪ የለም፣ የእኔም ዕድሜ ገፍቷል ሳልማር፣ ወላጆቼ በልጅነት አላስተማሩኝም፣ እኔ አይገባኝም አትበል አትበይ። ኩሉ መን ሳረ ዐለ ደርቢ ወሰል ብለው መንገዱን ይዞ የተጓዘ በሙሉ እስካላቋረጠ ድረስ ጉዞውን ይደርሳል፣ መድረሱ አይቀርም ብላ ኢዘን ሼኹ ረሕመቱላሂ ዐለይህ ዒልምን ተማር ሰነፍ አትሁን ብለው በጥቅሉ ከመከሩ በኋላና ሰነፍ የሆነ ሰው ዒልምንም ይሁን ሌላ ክብርን እንደማያገኝ ከነገሩም በኋላ የእውቀት እንቅፋት የሚባሉ የተወሰኑ ነገሮችን ጠቁመዋል። ከዚህ አንዱ ላ ተቁል ቀድ ዘሀበት አርባቡሁ የሚያስተምር የለም፣ እኔም አይገባኝም፣ ዕድሜም ገፍቷል። ብዙ ደግሞ እውቀት ያላቸው ሰዎች አሉ፣ እኔ ምን ልጠቅም ነው ተምሬ መች ልደርስ ነው እዛ ደረጃ እያሉ የተለያዩ ተልካሻ ምክንያቶችን ሰዎች ላለመማር ይደረድራሉ።
ይህ መሆን የለበትም። ማንኛውም ሰው በኢኽላስ በትልቅ ወኔ በጥሩ ንያ ለመማር ቆርጦ ከተነሳ መንገዱን ይዞ የተጓዘ በሙሉ ይደርሳል። በቃኝ ብሎ የቆመ ነው ማይደርሰው፣ መንገድ የለቀቀ ነው ማይደርሰው። ወከዛሊክ አላህ ለሰው ልጆች አቅልን ሰጥቷል፣ አእምሮን ሰጥቷል። የድሮ ሰዎች ተምረው አጥንተው ከደረሱበት ደረጃ እኛም መድረስ እንችላለን፣ እነሱ የከፈሉትን ዋጋ ከከፈለን። የዕልም መሰረቱ ወኔን ፍላጎትን ወኔ ካለ ፍላጎት ካለ ተነሳሽነት ካለ አስባቦችን ካደረሱ አላህ ይሰጣል። ከም ተረከል አወሉ ሊልአኺር ተብሏል። የድሮ ሰዎች ሁሉን ነገር ጨርሰው ይዘው አልሄዱም። ከኋላ ለሚመጡት የተዋቸው አንዳንድ መጃሎች ይኖራሉ። ያን ማሟላት አለብን እኛ። ነዓም ኢማን ኢስላም ተሟልቷል። ኢስላምን ማድረስ የምንችልበትን ዒልም በተመለከተ ግን እስካሁንም በየቀኑ ማተሚያ ቤቶች ክታቦችን እየወለዱ ነው። በብዛት ዑለሞች እየጻፉ ነው። ጠቀል ተደርጎ የተጻፈውን በማብራራት ሰፋ በማድረግ ቃላቶቹ የሚጠጥሩትን በማብራራት አዳዲስ ለተፈጠሩ ጉዳዮች ብይን በመስጠት ኢላ ገይሪን ኩሌ ይጻፋል። በ40 ዓመታቸው ዒልም ጀምረው የተሳካላቸው ሰዎች አሉ። በ40 ዓመታቸው በ30 ዓመታቸው በ50 ዓመታቸው ዒልም ጀምረው የተሳካላቸው ሰዎች ለራሳቸው ብቻ ሳይሆን ለኡማው የተረፉ ኪታብ ለመጻፍ የደረሱ እነ ኢብኑ ሐዝም እነ አልባኒ ከፍ ካሉ በኋላ ነው ዒልምን የጀመሩት። ኢብኑ ሐዝም መስጂድ ገብተው ከአሱር በኋላ ሶላት ሲሰግዱ አሁን አይሰገድም አላቸዋል። ሌላ ጊዜ ደግሞ ገብተው ቁጭ ሲሉ ተነስ ስገድ አላቸዋል። ተምታታባቸው። አንዱ ስገድ ይለኛል፣ አንዱ አትስገድ ይለኛል። ሁለቱም ሐዲስ ይዘው ነብዩ ሰለላሁ ዐለይሂ ወሰለም መስጂድ የገባ ሰው 2 ረካ ሳይሰግድ አይቀመጥ ብለዋል። በሌላ ሐዲስ ደግሞ ከአሱር በኋላ መግሪብ እስኪሰገድ ድረስ ወይም የመግሪብ ወቅት እስኪገባ ድረስ ሶላት የለም ተብሏል። የተወሰኑ ዑለሞች ከአሱር በኋላ ሶላት የለም የሚለው ተህየተል መስጂድንም ይመለከታል። ፈርዱ ሶላት ካልሆነ ቀዷ ካልሆነ በስተቀር ብለው ከአሱር በኋላ መስጂድ ቢገባም ተህያ አይሰገድም የሚል አቋም አላቸው። ሌሎች ደግሞ ከአሱር በኋላ አትስገዱ የሚባለው ምክንያት የሌለው ሶላት ከሆነ ነው። ምክንያት ያለው ሶላት ከሆነ ይሰገዳል። መስጂድ ሲገባ 2 ረካ ተህያ ስለሚሰገድ ምክንያት ያለው ሶላት ነውና ይሰገዳል የሚሉ ናቸው። እዚህ ኢብኑ ሐዝም የሀብታም የባለስልጣን ልጅ ናቸው። እንዲሁ መስጂድ የገቡ አንዳንዴ ይቀመጣሉ። አንዴ ከአሱር በኋላ ገብተው ሲሰግዱ አትስገድ አላቸው። አንዴ አይሰገድም ከአሱር በኋላ አላቸው። ሌላ ቀን ገብተው ደግሞ ቀጥታ ቁጭ ሲሉ ተነስ እንጂ ስገድ አላቸው። ግራ ተጋቡ። ከዚህ ግራ መጋባት መውጣት አለብኝ ብለው ቀጥታ ዒልም ጀመሩ። አልኢማም ኢብኑ ሐዝም ተባሉ። ስንትና ስንት ጊዜ ግራ የሚያጋቡ ጥያቄዎች ይገጥሙናል። የሆነ ሰው ስንጠይቅ ይቻላል አለኝ፣ ሌላ ሰው ስጠይቅ አይቻልም አለኝ፣ ሌላ ሰው ስጠይቅ ይሄን ያደረገ ይከፍራል አለኝ፣ ሌላ ሰው ስጠይቅ ይሄ ሱና ነው አለኝ። እንደውም አንድ ጥያቄ እንደዚህ የሚያዋክብበት ሐላ እንደ ጠያቂው አጠያየቅ እንደ ተጠያቂው እውቀት እስከ መቼ ነው እኔ እንደዚህ አእምሮዬ ላይ ሰው የሚጫወትብኝ? ይቻላል አይቻልም፣ ቢድዓ ነው ሱና ነው አድርግ አታድርግ መባለው ንፋስ ላይ እንደተንጠለጠለ ላባ ለምንድን ነው መሆነው? ሰዎች የሚያሽከረክሩኝ የጸናውን የሚያረጋጋውን ቁርአንን ሐዲስን ተምሬ የራሴን መንገድ ይዤ ለምን አልጓዝም? ነቢ ያስተማሩኝን የሚል ጥያቄ ውስጣችን ላይ ከተፈጠረ ቆርጠን ከተነሳን ምንም ሳይገድበን ዒልምን መማር እንችላለን። የረሱል ሰለላሁ ዐለይሂ ወሰለም ሰሐቦች ሲሰልሙ ከነቢ ጋር ሲገናኙ እድሜያቸው 40፣ 50፣ 60 የደረሰ ነበሩ። ሁሉም እንዳቅማቸው ተምረዋል። ዒልም እንደ ዝናብ ነው። የሰዎች ልብ እንደ ሸለቆ ነው፣ እንደ መሬት ነው። ዝናብ ሲዘንብ ብዙ ውሃ የሚይዝ መሬት አለ፣ ትንሽ ብቻ ውሃ የሚይዝ አለ፣ ምንም የማይዝም አለ። ውሃ ይዞ ራሱ ለምቶ ሳር አብቅሎ ለእንስሳት እህል አብቅሎ ለሰው ልጅ የሚጠቅም መሬት አለ። ከሰው ልጆችም ውስጥ የወሕይን ዝናብ ዒልምን ተቀብሎ ጠጥቶ ለራሱ ራሱን ገንብቶበት ለሰው ለእንስሳት ለሰው ልጅ ለምድር የሚጠቅም እውቀትን የሚያድል አለ። ለራሱ ብቻ የሚጠቀም አለ። ለራሱ ብቻ ውሃ የሚያቆር መሬት እንዳለው ሁሉ ማለት ጭራሽ ዝናብ በዘነበ ቁጥር
ውሃው ከላዩ ላይ የፈሰሰ እንደመሄድ ደረቅ አስፋልት የሆነ መሬት አለ። ለሰው የማይጠቅም ራሱ የማይጠቅም ከዚህ አትሁን። ለም ሰፊ ውሃን ይዞ ለራሱም ጠግቦ ጠጥቶ ሳር መኖ እህል አብቆሎ ሰውን የሚጠቅም አይነት መሬት ሰው ልንሆን ይገባናል። ይሄን ትክክለኛውን መንገድ በመከተል አቅላችንን በማንቃት ዒልም ያስፈልገኛል ከምግብ ከመጠጥ በላይ በማለት ልናሳካው እንችላለን። ለሰው ልጆች እውቀት ከምግብና ከመጠጥ በላይ ያስፈልጋቸዋል። ምግብና መጠጥ በቀን አንዴ ሁለቴ ነው ቢበዛ ሶስቴ ነው የሚያስፈልገው። ዒልም ግን ሁሌም ነው የሚያስፈልገው። ወህተፊል ሊልፊቅህ ያሉትም ለዚህ ነው ነጥለው። ሽንት ቤት ስንገባ ዒልም ያስፈልገናል፣ ስናገባ ዒልም ያስፈልገናል፣ ስንወልድ ዒልም ያስፈልገናል። ገና እንደወለዱ የአቂቃ ጉዳይ በተመለከተ ሸሪዓ ምን እንደሚል ሰዎች ለመጠየቅ ይሄዳሉ። አልያ ደግሞ የአቂቃ ጊዜን ያሳልፋሉ ባለማወቃቸው። ማይላጭን የሴት ህፃን ልጅ ፀጉር አቂቃ ነው ብለው ይላጫሉ። የሚላጨውን የህፃን ወንድ ልጅ የፀጉር አማረኝ ፀጉሩን ካላጨሁት ከርዳዳ ሆኖ ነው የሚበቅለው አላጭም ይላሉ። በመሰላቸው ብዙ ነገር ያበላሻል። ልንገዛ ስንሄድ ዒልም ያስፈልገናል። ልንሸጥ ገበያ ዕቃችን ይዘን ስንሄድ ዒልም ያስፈልገናል። ዒልም ማያስፈልግበት ቀንና ቦታ ሁኔታ የለም። ለዛ ዒልማችን ህይወታችን ዒልም የሌለው ህይወት የሌለው ነው ማለት ይቻላል። በዚህ ልክ ዒልም ያስፈልገኛል ብሎ ጉዞ የጀመረ በዚህ ጉዞ አላህ የጀነትን መንገድ ያገራለታል። መን ሰለከ ጠሪቀን የልተሚሱ ፊህ ዒልመን ሰሐለ ላሁ ለሁ ቢሂ ጠሪቀን ኢለል ጀነ ያሉትም ነቢ ለዚህ ዒልምን ፍለጋ ጉዞ የጀመረ የእግር ጉዞም ይሁን የአእምሮ ጉዞ ዒልም ለመማር ሌላ ሀገር የተሰደደ ዒልም ለመማር ካሁን በኋላ ስራ መስራት አለብኝ ብሎ የአካል የአእምሮ እንቅስቃሴ የጀመረ በዚህ የዒልም ፍለጋ ጉዞና እንቅስቃሴው አላህ የጀነትን መንገድ ያገራለታል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ዒልም የጀነት ቁልፍ ነው ማለት ነው። ዒልም ከአኼራ በፊት እዚህ ዱንያ ላይም ደስታን ይሰጣል። የአላህን ተባረከ ወተዓላ ህግ ማወቅ፣ የነቢይን ዐለይሂ ሰላቱ ወሰላም ብይን ማወቅ፣ የሚገጥሙን ነገሮችን ገና ሳይገጥሙን በምን መልኩ ማስተናገድ እንዳለብን ማወቅ፣ ዱንያ ላይ ብር ሲቆጥሩ የወርቅ ጌጥን ሲደረድሩ ብዙ ልጆችን ሲወልዱ ትልቅ ስልጣን ሲይዙ ከሚሰማው ደስታ የበለጠ ዒልም ደስታን ይሰጣል። ምክንያቱም ቀደም ሲል የጠቀስናቸው ዱንያዊ ነገሮች በሙሉ አላህ ዘንድ የሚያስጠይቁ ናቸው። እርግጥ ዒልምም ካልተሰራበት ያስጠይቃል። ወከዛሊክ የሚያልቁ ነገሮች ናቸው። ስልጣን ሊወረስ ይችላል፣ ሊሻር ይችላል፣ ብር ሊጠፋ ይችላል፣ ልጅ ሊሞት ይችላል፣ ጌጥ ሊሰረቅ ይችላል። የትም ብንሄድ አብሮን የሚሄድ ወጪ ባደረግንበት ቁጥር የሚጨምር ሀብት ዒልም ነው። የገንዘብ ሀብት ወጪ ሲደረግበት ይቀንሳል። ስልጣን ሊጠፋ ይችላል። ዒልም ግን መቼም አይጠፋም ካላጠፉት በስተቀር ከሰሩበት ካጠኑት ዒልም እየጨመረ ነው የሚሄደው። ኢዳ ኢማሙ ሻፊዒ ምን አሉ? ሰሀሪ ሊተንቂሕ ልዑሉሚ አለዙ ሊ ሚን ወስሊ ጋኒየቲን ወጢቢ ዒናቂ ወተማዩሊ ጠረበን ሊሐሊ ዕወይሰትን አሽሃ ወአሕላ ሚን ሙዳመቲ ሳቂ በላ። ቃል በቃል መተርጎሙ ትንሽ ሊከብድ ይችላል። ዕሙመን ዒልም ያጠናሁኝ ሳልተኛ በማደሬ የሚሰማኝ ደስታ ኸምር የሚጠጡ ሰዎች ኸምር ከሚሰጣቸው ደስታ የበለጠ ነው። ባለትዳር የሆኑ ከትዳር አጋራቸው ጋር ከሚያሳልፉት ጊዜ የበለጠ ደስታ የሚሰጥ ነው ብለዋል። በዚህ ልክ እያጣጣምን ስንማር ነው ዒልም የሚገባን የሚጣፍጠን ረዥም ጊዜ ለዕልም መስጠት ምንችለው ጸንተን መቀጠል ምንችለው። ይህ ካልሆነ ዒልም የተሰጠ እንተኛለን። ዒልም ወደ የሚሰጥበት ቦታ መሄድ ረዥም ተራራ ላይ መውጣት ያክል ይከብደናል። ዛሬ ብርድ ነው፣ ዛሬ ነፋስ ነው፣ ማታ በደንብ አልተኛሁም ደክሞኛል፣ ዛሬ ዘመድ ጥየቃ ልሄድ ነው እያሉ ተልካሻ ምክንያቶችን ይደረድራሉ። ለዚህ ነው ኢብኑል ጀውዚ ላ የናሉል ዒልመ ኢላ ዓሺቅ ያሉት። አፍቃሪ እንጂ ዒልም አያገኝም። ዒልምን ያፈቀረ ሰው እንጂ ማግኘት አይችልም። አንድን ነገር የሚያፈቅር ሰው ያፈቀረውን ነገር ማጣት አይፈልግም፣ መተው አይፈልግም። እሱን ለማግኘት ይቸኩላል፣ ይጓጓል። በትክክል ዒልምን ማግኘት የሚችለውም ዒልምን ያፈቀረ ሰው የዒልም ፍቅር የያዘው ሰው መሐፈብ መልሶ የተማሩትን ማጥናት
አዲሱን ለመማር መዘጋጀት፣ ድሮ የጻፏቸው ማስታወሻዎችን ማገላበጥ፣ አዳዲስ ክታቦችን ገዝቶ መማር፣ ዙሪያውን ጊዜውን በዕልም የተከበበ ማድረግ የዕልምን የማፍቀር ምልክት ነው። ከዕልም ሞባይልን ማስበለጥ፣ ከዕልም ስብሰባን ማስበለጥ፣ ከዕልም እንቅልፍን ማስበለጥ፣ ከዕልም የጓደኛ ወሬን ጨዋታን ማስበለጥ ለዕልም ፍቅር እንደሌለ ማሳያ ነው። እንደው ዕልምን በአይኔ በጆሮዬ በእጄ ብቻ ሳይሆን ሙሉ ሰውነቴ እንደው የስሜት ህዋስ ሆኖ የዕልምን ጣዕም በቀመሰልኝ ያለም ተገኝቷል። በቀደምቶች የዕልም ጥፍጥናው የገባ ሙሉ ሰውነቴ እንደው የስሜት ህዋስ ሆኖ ማጣጣም የሚችል ሆኖ ዕልምን በቀመሰልኝ ብለው ለዚህ ብለው ሳይተኙ የሚያድሩ ነበሩ። ልብ ካላችሁ መጀመሪያ አካባቢ ላይ በተቃራኒ ጾታ መጠመድን፣ ሁሌ ስለ ተቃራኒ ጾታ ማሰብን፣ መጻፍን፣ መናገርን በተመለከተ ላ ተሕፊል ቢሃ ብለዋል። ለዚህ ነገር ትኩረት አትስጥ፣ ንቀህተው ጊዜው ሲደርስ አላህ በፈቀደው መልኩ የሚደረግ ነው ብለው ነበር። እዚህ ግን ወሕተፊል ሊልፊቅህ ነው ያሉት። ፍቅህን ግን ሁሌ የአእምሮህ የአንጎልህ ስራ አድርገው ሀሳብ አድርገው። ኢማም ኢብኑ ሲሪን አው ኢብኑ ሺሃብ ሐዲስን ሁሌ የአእምሯችሁ ስራ አድርጉት ተሐፍዙታላችሁ ብላ ሁሌ ስለምትማሩት ነገር ካሰባችሁ መሐፈዝ ትችላላችሁ። ብዙ ሰው ዕልም ከበደኝ የሚለው የሆነ ሰዓት ላይ ብቻ ነው ስለ ዕልም ማሰብ መጨነቅ የሚፈልገው። 1 ሰዓት 30 ደቂቃ በሳምንት 2 ቀን በሳምንት 3 ቀን በዛች ሰዓት ብቻ ሞክሮ ካልገባው እኔ ዕልም አይገባኝም ይላል። መሆን ያለበት ግን ቀን ከሌሊት ስለ ዕልም ማሰብና መጨነቅ የዘውትር የአእምሮ ስራ ማድረግ ነው። ከዛም ባለፉት ስንኞች ዕልምን ተማር ብለው አንገብጋቢነቱን ከነገሩን በኋላ ዕልም እንዳናገኝ የሚያደርጉ እንቅፋቶችን በተወሰነ መልኩ ከጠቀሱ በኋላ ተመልሰው አሁንም በዕልም ዙሪያ ሲመክሩ ፊ ዝድያዲል ዒልሚ ኢርጋሙል ዒዳ ወጀማሉል ዒልሚ ኢስላሑል ዐመላ፣ እውቀትን በመጨመር ኢርጋሙል ዒዳ። ኢርጋም ማለት ማዋረድ ማለት፣ ማሳነስ ማለት፣ ማናደድ ማለት። ጠላት ካለህ ጠላትን የምታሸንፍበት አንዱ መንገድ እውቀት መጨመር ነው። ለምን ከተባለ እውቀት ይበልጥ ከፍ ያደርግሃል፣ ውብ ያደርግሃል፣ ክቡር ያደርግሃል። ደካማ ጎኖችን አውቀህ እንድትርቅ ያደርግሃል። ጠላትህ አንተ ላይ ደካማ ጎን ያጣል ማለት ነው። እውቀት በጨመርክ ቁጥር፣ ከእውቀት በራክ ቁጥር ደካማ ጎንህ ይበዛል፣ ትወድቃለህ፣ ትዋረዳለህ። ይሄኔ ለጠላትህ ደስ ይለዋል። ዕልም በጨመርክ ቁጥር ደግሞ መሆን ያለበትን የሌለበትን ለይተህ ታውቃለህ፣ ወደ ላይ ታድጋለህ፣ ከውድቀት ከስህተት ትጠበቃለህ። በዚህ ደግሞ ጠላትህ ዩርገም ተዋርዶ አፈር ላይ ይወድቃል። ኢርጋም የሚለው ቃል አስሉ አፈር ከሚል ቃል የተወሰደ ነው። ኢርጋሙል ዒዳ ጠላትን አፈር ላይ መድፋት አለ፣ ጠላትን ማሳነስ ማዋረድ አለ። ዕልምን ለዚህ ብቻ ብለህ ተማር ማለት አይደለም። ራስህን ሙሉ ለማድረግ ለማስተካከል ብለህ ተማር። ስትማር ሙሉ ሰው ትሆናለህ፣ ትስተካከላለህ፣ ታድጋለህ። ይሄኔ ያንተን ውድቀትና ውርደት የሚጠባበቅ ጠላት ያፍራል። መከላከል የምትችልበትን መንገድ እውቀት ያስተምርሃል። ጃሂል የሆነ ሰው ጠላቱ እሱን የሚያጠቃበትን መንገድ ራሱ ነው የሚከፍትለት። የእሱን ደካማ ጎኖችን ያሳየዋል። በዕልም ግን ከታነጸ ጠላቱ መግቢያ በሮቹን አያገኝም። ሞክሮ ተስፋ ቆርጦ ይመለሳል። ዕልም ውስጥን ያበስላል፣ ጠንካራ ያደርጋል። ወኪዕ ኢብኑል ጀራህ የሚባሉ ኢማም አሉ። የሆነ ሰው ሰደባቸው። የኢማሙ ሻፊዒ ሼኽ ናቸው። ሲሰድባቸው ዝም አሉት። ምንም መልስ አልሰጡትም። መልስ አትሰጠውም እንዴ? የሰደበህ እኮ ነው፣ ሳትሰድበው ሳትነካው ሳትደርስበት ሲሏቸው ፈሊመ ተዓለምነ ልዕልመ ኢዘን አሉት። ታዲያ ዕልም የተማርኩት ለምንድን ነው? እኔም ከተሳደብኩ ከጅል ጋር ከተጃጃልኩ ጃሂልም ከተጃጃለ ሁለታችንም መልስ ከተሰጣጣን ለምንድን ነው የተማርኩት? እኔ ከሱ መብለጥ አለብኝ። ጃሂል አፉን ሲከፍት ዝም ማለት አለብኝ። ጃሂልን፣ ሞኝን፣ ምቀኛን ንድድ ከሚያደርጉ ነገሮች አንዱ ንቆ መተው ነው። ንቀህ ስትተው ደረጃውን ያውቃል። ከማይመጠነኝ ሰው ጋር ነው እየተላተምኩ ያለሁት ይላል። መልስ ከሰጠኸው ግን ወደ በሬና በሬ ወደሚዋጉበት፣ አህያና አህያ ወደሚራገጡበት ሜዳ ያወርድሃል። ውሻ ጮኸ ብለህ መጮህ የለብህም። አህያ ረገጠኝ ብለህ ሄደህ መርገጥ የለብህም። አህያን የሚረግጥ ምንድን ነው? አምሳያው ነው። ሊዛ ወኪዕ ረሕመቱላሂ ዐለይህ ታዲያ ለምንድን ነው የተማርኩት? መማር ከፍ ያደርጋል፣ ከጅሎች ጋር እንዳትጃጃል ያደርጋል፣ ጠላትህን የምታሸንፍበትን መንገድ
ያሳውቃል ማለት ነው። ይህን የሰው ልጅ እዚህ ዱንያ ላይ ሙሉ የሚሆንበት ጠላቱ ላይ ድል የሚቀዳጅበት አንድ መንገድ ነው ዒልም። የጠላት ሁሉ ጠላት ደግሞ ነፍስያ ናት፣ ሸይጣን። ነፍስያን ሸይጣንን የምናሸንፍበት አንድ መንገድም ዒልም ነው። ለዚህ ነው ኢብኑል ጀውዚ ረሕመቱላሂ ዐለይህ ሸይጣን ኢብሊስ የሰው ልጆች ላይ አንድ ብሎ የሚጫወትበት መንገድ የሚያጠቃበት መንገድ ከዒልም ማራቅ ነው። ሸይጣን ኢብሊስ የሰው ልጆች ላይ በብዙ መልኩ ይጫወታል፣ በብዙ መልኩ ለማጥቃት ይሞክራል። ትልቁ ሸይጣን የሰው ልጆች ላይ ጉዳት የሚያደርስበት መንገድ ዒልምን ቸላ እንዲሉ ማድረግ ነው። ለምን? ዒልም ኑር ነው፣ ብርሃን ነው። ቀድሞ ብርሃኑን አጥፍቶባቸው እንደፈለገ ያደርጋቸው ዘንድ ዒልምን ቸላ እንዲሉ፣ እንዲጠሉ፣ እንዲንቁ ያደርጋቸዋል። በዚህም አብዛኛው ሰው ላይ ሸይጣን ተጫውቶበታል ማለት ትችላል። በጣም ጥቂት ሰዎች ናቸው ዒልምን ያስፈልገኛል ብለው የምርም ይማሩ። በተወሰነ መልኩ ይማራል የሚባልም ሰው አድማጭ ነው አብዛኛው። በቁም ነገር በትክክል የሙተዓሊምነት ደረጃ ላይ ከፍ ብሎ የሚማር በጣም ጥቂት ነው ያለው። አብዛኛው ሰው ለዕልም ቦታ የለም። እገሌ የሚባለው አዳራሽ ላይ ከ3 ሰዓት እስከ 6 ሰዓት ባለው ጊዜ ለተገኘ አንዳንድ 100,000 ብር ይሰጣል ቢባል አዳራሹ ሳይከፈት በፊት 3 ሰዓት ግቡ ተብሎ ከሌሊቱ 11 ሰዓት ላይ ሰፈሩ በሙሉ ይወረራል ያለምንም ጥርጥር። የኳስ አፍቃሪዎች ወይም የኳስ አምላኪዎችን ተመልከቱ። ኳስ ለማየት ስታዲየም ሲሄዱ ከፊት ለመቀመጥ ወይም በደንብ የሚታይበት ቦታ ለመቀመጥ እኔ አላውቅም የቱ ጋር እንደሚታይ። ከፊት ነው የሚታየው፣ ከላይ ነው የሚታየው፣ ወላሁ አዕለም። 2 ሰዓት ከሆነ ስታዲየም የሚከፈተው 12 ሰዓት ይሄዳል፣ 10 ሰዓት ይሄዳል። ፈከይፍ የረሱልን ሰለላሁ ዐለይሂ ወሰለም ሐዲስ ለመስማት የጀነትን ቁልፍ ለመያዝ ሰዎች ይሄን አያደርጉ። ሙሐደራ 3 ሰዓት ይጀመራል ተብሎ ሰው ተጠርቶ ብዙ ሰው የሚገባው 4 ሰዓት 2 ተኩል ተብሎ 2 ተኩል ብትመጣ አንድ ሰው አታይ ፊልጋል። ስለዚህ አብዛኛው ሰው ኢብሊስ ሰርቷል ጭንቅላቱ ላይ በቁጥጥሩ ስራ አድርጎታል። ኢዕራድ ውስጥ ነው ያለው። ስለ ዲን ምንም የማያውቅ ሶላት ሲሰግዱ አርካኑን አጉድለው የሚሰግዱ ብዙ ሰዎች አሉ። ሲጾሙ ጾም የሚያበላሽ ነገር ሳያውቁ የሚጾሙ ሰዎች አሉ። ሐጅ ሊያደርጉ ሄደው የሐጅን አርካን አጉድለው የሚመጡ ሰዎች አሉ። ሽያጭም ላይ ይሄው። በዚህ የሰው ልጆችን ሸይጣን ወጥመድ ውስጥ አድርጓቸዋል። ኑሩን አጥፍቶባቸው በጨለማ እንዲነዱ አድርጓቸዋል። ልንሽከዳደምበት ጊዜ ልንሰጠው፣ ትኩረት ልንሰጠው፣ ከሌሎች ልንበልጥበት ይገባናል ከሚባሉ ነገሮች አንዱ ዒልም ነው። ዒልም ወደ አላህ ስለሚያቃርብ ዱንያንም ያስተካክላል፣ ህይወትንም ያስተካክላል፣ አቅልንም ያበስላል። በዛ ልክ ደግሞ ወደ አላህ ያቃርባል። ሌሊት ተነስቶ ሌይል መስገድ ቁጭ ብሎ ሱብሃንአላህ ማለት ዒባዳ እንደሆነ ሁሉ ሌሊት ላይ ተነስቶ ወይም ቀንም የተኛውም ሰዓት ላይ ክታቡን ገልጦ ማጥናት፣ ሙዛከራ ማድረግ ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር እንደማለት አጅር ያሰጣል። ሁለቱም ዒባዳ ናቸው። ዒልም ለዲን ለዱንያ የሚያስፈልግ መሰረታዊ ነገር ሲሆን ነገር ግን ዋጋ ያስከፍላል፣ ጽናት ይፈልጋል። ሳይተኙ ማደር፣ እንቅልፍ መቀነስ፣ መራብ፣ መድከም ያስፈልጋል። ሳይደክሙ ያገኙት እውቀት ይተናል፣ ይጠፋል፣ ጣዕምም አይኖረውም። ሰዎች ሰርተው ሲበሉ ደስ እንደሚላቸው ሁሉ ለፍተው ደክመው አጥንተው ዒልም ሲያገኙ ደስ ይላል። ከደምና ከስጋም ጋር ይዋሃዳል። እግር ዘርግቶ ተኝቶ እያሾፉ የሚያገኙት ዒልም ከጆሮ አያልፍም። ዋጋ ከፍሎ በኢኽላስ ተነሳስቶ በስርዓቱ የተማሩት ዒልም ነው ከደም ከስጋ ጋር ተዋህዶ ህይወትን ሊቀይር የሚችለው። ዒልም ዒባዳ ከመሆኑ አንፃር ለእልህ ልንማረው አይገባም፣ ለፉክክር ልንማረው አይገባም። ፊ ዝዲያዲል ዒልሚ ኢርጋሙል ዒዳ ተብሏልና እኔ ጠላቴን ላናደው ከሱ ልበልጠው መማር አለብኝ አይባል። እገሌ ስለተማረ እገሊት ስለተማረች ከሷ እኩል ለመሆን መማር አለብኝ አይባል። በግልጽ ሐዲሶች ይሄ ተከልክሏል። አላዋቂዎችን ለመከራከርና ለማሸነፍ ከዑለሞች ጋር አብሮ ለመሰለፍ ብሎ ዒልም የተማረ አላህ እሳት ያስገባዋል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ንያ ከተበላሸ ዱንያንም አኺራንም ያበላሻል። ንያ ከተስተካከለ ዱንያንም አኺራንም ያስተካክላል። አብዱላህ ኢብኑ አባስን ብዙዎቻችሁ ታውቃላችሁ፣ ሕፃን አዋቂዎችም ጭምር። አብዱላህ
ኢብኑ አባስ የነቢዩ ዘመድ ነው። ምናቸው ነው? ያጎታቸው ልጅ ነው። አህለል በይት ነው። አህለል ዒልም ነው። የእውቀት ባለቤት ነው። የነቢዩ ሰለላሁ ዐለይሂ ወሰለም ቤተሰብ ነው። ሕፃን ልጅ ያለ ጀምሮ ዒልም ይማር ነበር። ትልልቅ ሰዎችን ሲያገኝ ይጠይቅ ነበር። እንደውም ከነቢይ ጥቂት ነው የተማረው ሐዲስ የሰማው። አብዛኛውን ከነ አቡበክር ከነ ዑመር ከዓሊ ነው የወሰዱት። ከሱ ዒልም መውሰድ የሚፈልገውን ሰው በጠዋት እንዳያመልጠው እቤቱ ደጅ ላይ ሄደው ይተኙ ነበር፣ ይቀመጡ ነበር። ልጅ ከመሆናቸው የመጣ ኢብኑ አባስ ያኔ ሼኹን ከበር አግኝቶ ለመጠየቅ እየጠበቁ ሳለ እንቅልፍ ወስዷቸው ሼኹ ጥሏቸው ሄድ ነበር። አቧራ ይወንባቸው ነበር። ልክ ሼኹ ሲወጣ በርጋ ሲያገኛቸው አንተ የነቢዩ ያጎት ልጅ ሆይ ከፈለክ ቤት አጠራኝም ነበር እንዴ? ለአህለል በይት ለነቢዩ ቤተሰቦች ካላቸው ክብር የመጣ ኢብኑ አባስን በማክበር ትልልቅ ሰሓቦች ከፈለከኝ ቤት አጠራኝም ነበር እንዴ ይላቸዋል። ልክ ፈረሳቸው ግመላቸው ላይ መውጣት ሲፈልጉ ኢብኑ አባስ እርካቡን ይዙላቸዋል ሚዛኑን እንዲጠብቅ። ኧረ ተው አንተ የነቢይ ቤተሰብ እናንተ እኮ አህለል በይት ናችሁ ሲሏቸው እኛ ዑለሞችን እንድናከብር ታዘናል ብለው ኢብኑ አባስ ለአስተማሪያቸው ዝቅ ብለው እርካብ ይዘው ፈረስ ላይ እንዲወጣ ያደርጋል። ከዛም ሼኹ ኢብኑ አባስን ግንባር ስሞ እኛም አህለል በይትን እንደዚህ እንድናከብር ታዘናል ይለው ነው። በዚህ መልኩ ለዕልም መተናነስ ከሌለ ዕልም ጎርፍ ነው። ዕልም ጎርፍ ነው። የሚፈሰው ወዴት ነው? ዝቅ ወዳለ ስፍራ። ራሱን እንደ ቆጥ የሚሰቅል እንደ ጋራ የሚንጠራራ ዕልም አያገኝ። ያሉበትን የጀህልና አምባገነንነት፣ ኩራት፣ መሰቃቀል ሳይተዉ ዕልም መማር የሚፈልጉ ሰዎች አሉ። የዕልም አቀማመጥን ማይጠብቁ፣ የዕልም ሰዓትን ማያከብሩ፣ የክታብ አያያዝን ማይጠብቁ እነዚህ መቼም ዕልም አያገኙ። ዕልም ምንድን ነው ብለናል? ጎርፍ ነው። ጎርፍ ወዴት ነው የሚሄደው? ዝቅ ወዳለ ስፍራ ነው የሚሄደው። ጎርፍ ወዴት አይወጣም? ወደ ከፍታ አይወጣም። ቦታው ከፍ ካለ ትቶት ወደ ሌላ ነው የሚሄደው። አሊያ ደግሞ ባለበት ነው የሚቆመው። ኢብኑ አባስ ዕልምን ያገኙት በዚህ። ይሄን ዕልም በምንድን ነው ያገኘኸው ሲባሉ ቢሊሳኒን ሰኡል ወቀልቢን አቁል ብለዋል። ይሄን ሁሉ ዕልም ያገኘሁት ጠያቂ በሆነ ምላስ የሰጡትን ቋጥሮ በሚያስቀምጥ አእምሮ ነው ብለዋል። ብዙ ሰዎች አይጠይቁም፣ ባይገባቸውም ዝም ብለው ይሄዳሉ። መጠየቅ ነውር ይመስላቸዋል። አያውቅም አታውቅም እባላለሁ ይላሉ። ሳይገባቸው ዝም ብለው ይሄዳሉ። ሌሎች ደግሞ ቢሰሙም ቢጠይቁም አቅላቸው የተሰጣቸውን ቋጥሮ አያስቀምጥም፣ ይበትኑታል። ይሰማሉ፣ ያፈሳሉ፣ ይሰማሉ፣ ያፈሳሉ፣ ያነባሉ፣ ይረሳሉ። ኢብኑ አባስ ግን አያፍሩም፣ ዝቅ ብለው ይጠይቃሉ። ሰኡል አልፎ አልፎም አይደለም፣ በጣም ጠያቂ ምላስ አለኝ። ሁለተኛ ቀልቢን አቁል የሰጡትን ቋጥሮ የሚያስቀምጥ ቀልብ አለኝ፣ አእምሮ አለኝ። በዛ ነው ይሄን ያገኘሁት ብላ አንዴ ለአንድ ወጣት ሄደው በልጅነታቸው ና ዕልምን ፈልግ አሉት። ይሄን ነው ልነግራችሁ የፈለኩት። ይህ የዕልም ፍላጎት ያልነበረው ሰው ነው። አሁን ላይ ብዙ ወጣት ዕልም ና ተማር ስትለው እኔ ሳይክል ልነዳ ነው ይላል። ና መስጂድ እንሂድ ዕልም እንስማ መድረሳ እንግባ ሲሉት ኳስ ልጫወት ነው ይላል። ፊልም ቤት ልሄድ ነው ይላል። አብዛኛው ወጣት አሁን ከፊልም ጋር ተያይዟል አእምሮ። የሰው ፊልም ነው እያየ መኖር የሚፈልገው ውሸትን በምናብ እንዲሁ ዝም ብሎ ሰዎች የቀመሩትን መሬት ላይ ወርዶ ማይታይ። ለራስህ ተማር፣ ለራስህ አጥና፣ ለወደፊት ለዲን ለዱንያ የሚጠቅምህን ነገር አድርግ። ይሄ ነው የራስን ፊልም መስራት ማለት እንጂ ሰዎች ያውም ስነ ምግባር ቢጎርላቸው የሰውን ስነ ምግባር ያበላሹ ኪሳቸውን ቢሞሉ ሰዎች የሰሩትን ስራ ፈተህ ልታይ አይገባም። ይህ ሰው ኢብኑ አባስን ሞራላቸውን ማረድ መግደል ፈልጎ ለምንድን ነው እኛ ዕልም የምንፈልገው? አቡበክር፣ ዑመር፣ ዑስማን ስንት ትልልቅ ሰዎች እያሉ የኔና ያንተ ዕልም ምን ያደርጋል? ና እንደው ይልቅ እንነግድ አለ። ሰው የየራሱ የሚያፈቅረው ነገር አለ። የታደለ ዕልምን ያፈቅራል፣ ወደ እውቀት የሚያነሳሳውን ዕልም። ኢብኑ አባስ ተውት። ይሄም ጥንካሬያቸውን ነው የሚያሳይ። ሰነፍ የሆነ ስፖንጅ የሆነ የፈሰሰበትን ሁሉ የሚመጥ ንፋስ የሆነ ወደ ግራ ወደ ቀኝ የሚነፍስ ጓደኛው ያለውን ሰምቶ አቋሙን ይቀይራል። ይሄው ዕልም ምን ያደርጋል? ና እንነግድ። መስጂድ መሄድ መድረሳ መግባት ምን ያደርጋል? ያደክማል እንጂ ና እንጫወት እንዙር ካለው እሱ ባይፈልግም
ከጓደኛዬ ጋር መሄድ ይሻለኛል ብሎ ይሄዳል። ውሃ ካፈሰሱበት ውሃ፣ ነዳጅ ካፈሰሱበት ነዳጅ፣ ሽንት ካፈሰሱበት ሽንት፣ ዝም ብሎ የሚመጥ ስፖንጅ አለ። እንደዚያ የሆኑ ሰዎች አሉ። አእምሯቸው ያዩት ነገር ሁሉ ይለጠፍባቸዋል። ሞኞች ናቸው፣ ሰነፎች ናቸው። የራሳቸው አቋም ግብ የላቸውም። ለእኔ አላደርግም፣ አላማ አለ። በ10 ዓመት እዚህ ደርሳል፣ በ20 ዓመት እዚህ ደርሳል፣ በ30 ዓመት እዚህ ደርሳል፣ በ30 ምናምን ዓመቴ ኢንሻአላህ ጀነት ደርሳለሁ ነው ግብ ሊኖር የሚገባው ሙእምን እንጂ ካገኘው ሰው ጋር መቆም የለበትም። ረጅም ጉዞ አለበት። ኢብኑ አባስ ትተውት ዒልም መማር ጀመሩ። ያም ንግድ ጀመረ። ከብዙ ዓመታት በኋላ ኢብኑ አባስ ቤታቸው የዒልም ቤት ሆነ። በወረፋ ሰዎች እየገቡ ይማራሉ። ሰው በጣም ሲበዛ ሐዲስ የምትፈልጉ አንድ ሰልፍ ያዙ፣ ፊቅህ የምትፈልጉ ሌላ፣ ተፍሲር የምትፈልጉ ሌላ፣ ግጥም የምትፈልጉ ሌላ፣ ታሪክ የምትፈልጉ ሌላ ብለው በሰልፍ ማስተናገድ ተጀመረ። እሳቸው ቤት የሐዲሶች በመደዳ ይቆማሉ። እነሱ ገብተው የሚፈልጉትን አግኝተው ሲወጡ የፊቅህ፣ የሐዲስ፣ የታሪክ በዚህ መልኩ ድሮ ና እንማር ሲሉት አይ ብንነግድ ይሻለናል፣ አንተና እኔ አሁን ተምረን ምን እናደርጋለን፣ ትልልቅ ዑለሞች አሉ ሲል የነበረው ሰው ፈትዋ ፈልጎ ወደ ኢብኑ አባስ መጥቶ ከሰዎች ወረፋ ጠብቅ ከውጭ ብሎ ተራ ሲደርሰው ገብቶ ጠይቆ ዝም ብሎ መውጣት አልቻለም። ያየው ክብር፣ ፈضል፣ አጅር፣ ትክክለኛው ንግድ እንዲጸጸት አደረገ። አስታወስከኛል ያኔ መጥቼ ያኔ አንተ መተህ ና ዒልም እንማር ስትለኝ ምን እናደርጋለን እኛ ተምረን የት እንደርሳለን፣ ይልቅ ና እንነግድ ያልኩህ ሰው ነኝ፣ አንተ ነበርክ ትክክል ብሎ መልስ ሰጥቷቸው። ፊ ازدياد العلم إرغام العدا وجمال العلم إصلاح العمل። ዋናው ይሄ ነው። የዕልም ውበቱ ስራን ማስተካከል፣ ስራን ማሳመር። ዕልምን ልንወድ፣ ለዕልም ጊዜ ልንሰጥ፣ ትኩረት ልንሰጥ ይገባናል። ይህ ብቻ ግን በቂ አይደለም። ዕልምን ልናሳምረው ይገባናል። የእውቀት የዕልም ውበቱ ባወቁት መስራት ነው። ካልሆነ ዕልም ዛፍ ነው። ዛፍ የሚያምረው መቼ ነው? አበባ ሲኖረው፣ ፍሬ ሲኖረው እንጂ ባዶ ደረቅ ዛፍ ተተክሎ ለሰዎች ጥላ በመስጠት ፍሬ በመስጠት ንፋስ በመስጠት አበባ ሆኖ አይንን ልብን በማስደሰት ካልጠቀመ ሰዎች ደረቅ እንጨት ግቢያቸው ውስጥ አይተክሉም። መሬታቸውን በባዶ እንጨት አያጣብቡም። ዕልምም እንደዚህ ሆነ ከሰሩበት ሚያፈራ ዛፍ ይሆናል፣ ይጠቅማል። ካልሰሩበት እሳ ይጎዳል። ለዳ ዕልምን ልንማር ዕልምን በዐመልና በአደብ ልናሳምረው ይገባናል። ልክ እንደ ተተከለ ዛፍ ይተከላል፣ ባንዴ አያፈራም፣ ጊዜ ይፈልጋል። ወዲያው ካላፈራ ተብሎ ተነቅሎ አይጣልም። ዕልምም እንደዚህ ሆኖ አጣጥመነው ለፍተን ደክመን ራሳችንን ከዕልም ጋር አዋህደን ወደ ስራ ለውጠን የተግባር ሰው ልንሆን ይገባናል። የቃል የፊደል የንግግር ሰው ብቻ ሳይሆን ማለት ነው። ደጋግ ቀደምቶች ሰውን የሚያከብሩት በተግባሩ ልክ ነበር፣ በንግግሩ ሳይሆን። ደጋግ ቀደምቶች ደስ የሚላቸው አንድ ሰው ክብሩ እነሱ ዘንድ የሚጨምረው በተግባሩ፣ በቃላት። ቃል ሁሉም ይችላል መናገር፣ ሁሉም ይችላል። የሰው ልጅ መለኪያው ስራው ነው። ፊዓል ቀውል ቀላል ነው፣ ፊዕል ነው ከበድ የሚለው። ጀነት የሚገባውም በፊዕል ነው፣ በቀውል ሳይሆን በዐመል በስራ ነው። ሌላ አንድ የአትክልት ስፍራ የሚያምረው አበባው፣ ፍሬው፣ ፍራፍሬው ሲታይ ነው። ዕልምም የሚያምረው እውቀቱ፣ ማንበቡ፣ መናገሩ ዛፍ ነው፣ መተግበሩ አበባና ፍራፍሬ ነው። ስለዚህ ፍሬ የሌለው እውቀት ምንም አይጠቅም። ወጀማሉ ዒልሚ ኢስላሑ አልዐመል፣ የእውቀት ውበቱ ስራን ማስተካከል ነው። ከዛ ቀጥለው ሼኹ ረሕመቱላሂ ዐለይህ ከእውቀት አይነቶች ትኩረት ሊሰጡ የሚገባ ሌላ የእውቀት አይነትን ጠቅሰዋል። ጀሚል ልመንጢቀ ቢነሕዊ ፈመን ዩሕረም ልኢዕራበ ቢኑጥቅ እክተበላ። መንጥቅህን ንግግርህን፣ መንጥቅ ማለት ከላም ማለት ንግግርህን አሳምረው ቢነሕዊ ነሕውን በመማር የዓረብኛ ሰዋሰውን በመማር ፈመን ዩሕረም ልኢዕራበ ቢኑጥቅ እክተበል። ኢዕራብን የሰዋሰው ህግጋትን ያልተማረ ያላወቀ ያልታደለ ይሄን የተነፈገ ቢኑጥቂ በንግግር ጊዜ እክተበላ ብዥታ ውስጥ ይገባል፣ ይደናበራል፣ ይንተባተባል። ሲያነብም አይረዳም፣ ሲያስረዳም ሲናገርም አያስረዳም። እክትባል ማለት ይሄን መደናበር ማለት መንተባተብ ማለት መረዳት ማስረዳት አለመቻል ማለት ትክክለኛ መልእክት ያልተንሻፈፈ መልእክት ማስተላለፍ አለመቻል ማለት
ነህው ማለት የዓረብኛ ሰዋሰው ማለት ወይም የዓረብኛ ንግግር ህግጋት ማለት አስፈላጊ ከሚባሉ በተለይ ለተማሪ አስፈላጊ ከሚባሉ የእውቀት አይነቶች አንዱ ነህው ነው። እውቀት ላይ የሆነ ደረጃ መድረስ የሚፈልግ በሙሉ ነህው መማር ግዴታ ይሆንበታል። ቁርአን መፈሰር፣ ሐዲስ ማብራራት የሚፈልግ ሰው፣ ፈትዋ መስጠት የሚፈልግ ሰው፣ ቃዲ መሆን የሚፈልግ ሰው በተለይ ነህው መማር ዋጅብና ግዴታ ነው። النحو أولى أولا أن يعلم إذ الكلام دونه ليفهما النحو የነህው እውቀት አውላ ይገባዋል አወለን መጀመሪያ أن يعلم ሊታወቅ ይገባዋል። መጀመሪያ መነሻ መሆን ያለበት የነህው እውቀት አቂዳ ይሄ መሰረታዊ ጉዳይ ነው። ማንኛውም ሰው የሚሆነው አቂዳ ሲማር ይሄ ቁጥር ውስጥም አይገባም። ሙስሊም ነኝ አቂዳዬን አውቄ አይቆጠርም። ከዛ በኋላ ያሉ ነገሮች ነው የሚቆጠሩት። ስለዚህ ተማሪ ሲሆን መጀመሪያ አፍ መፍታት ያለበት አይን መግለጥ ያለበት በነህው እውቀት ነው። በተለይ ልጅ ሲሆን ደጋግ ቀደምቶችም ይሄን ነው የሚያደርጉት። ህፃናት ራሳቸውን ችለው መንቀሳቀስ ሲጀምሩ መረዳት ማስረዳት የሚችሉበት እድሜ ላይ ሲደርሱ አረብኛ ሂሳብና ቁርአን ነበር የሚያስተምሯቸው። አረብኛ ሂሳብና ቁርአን ነበር የሚያስተምሯቸው። ከታቲብ የሚባል የህፃናት መማሪያ አለ ከድሮ ጀምሮ የእጅ ጽሁፍ አረብኛ ቁርአን ሂሳብ ያስተምሯቸው። ልጅ ኖሮት ልጁን ወደዛ ያላከ ሙሉ ሰው አይባልም። ልጁን የበደለ ይባላል በድሮ ዘመን። ስለዚህ ልጅ ሲሆን በተለይ መጀመሪያ መማር ያለበት ከቁርአን ጎን ለጎን አብሮ ነህውን፣ ካልሆነ ቁርአኑን ሁሉ ይሰባበራል፣ ሐዲሱን ይሰባበራል። አዋቂ ትልቅ ሰውም ሆኖ ዒልም መፈለግ ከጀመረ ነህውን ማስቀደም አለበት። ነገር ግን እድሜው በጣም ገፍቶ ነህው የሚያስቸግረው ሰው ሆኖ ከነህው በፊት ማወቅ ያለበትን ሐዲስን፣ የጠሃራ ህጋትን፣ ፊቅህን፣ ጾምን፣ ሶላትን፣ ተውሂድን፣ ዐቂዳን መማር ካልቻለ የሚቀድመው ዋጅብ የሚሆነው እምነትን የሚያስተካክለውን ዐቂዳ መማር። ለምሳሌ አንድ ሰው ስለ ዲን ምንም ሳያውቅ 30 ዓመት ሆነ 20 ዓመት ሆነ 40 ዓመት ሆነ አሁን መማር አለብኝ ብሎ ቢነሳ ከነህው ጀምር አይባልም። ነህው መሰላል ነው። ፊቅሁ ዐቂዳው ደግሞ መሰላል ላይ ተወጥቶ የሚወሰደው ነገር ነው። ነገር ግን ይሄ ደረጃ ላይ ያደረሰም ሰው ቢሆን ዒልም ላይ መግፋት ከፈለገ ቁርአን ሐዲስን መረዳት የሚችልበትን ቁልፍ ነህውን ጎን ለጎን መማር አለበት። ይዘን ጀማሪ ህፃን ከሆነ ዐቂዳውን ከእናቱ ጡት ጋር አብሮ ይጠባል። በሁሉም ህይወቱ ዐቂዳን ይማራል። የሽርክ ችግር የሹብሃ ችግር ያለበት አካባቢ ዘመን ላይ ከሆነ እሱንም በቁም ነገር በትክክል መማር አለበት ለራሱ ለመከላከል። ጠሃራን፣ ሶላትን፣ ፊቅህን፣ ተግባራዊ ህግጋትን መማር አለበት። ነህውንም ጎን ለጎን ማስኬድ አለበት። ነህው ልክ እንደ ተጅዊድ ውስን የሆነ ነጥቦችን የያዘ ትምህርት ነው። እንደ ሌሎች ትምህርቶች ሰፋ ያለ እንደ ፈራኢድ፣ እንደ ፊቅህ፣ እንደ ሌሎች መሰል ሰፊ ጥናት የሚያስፈልጋቸው በየጊዜው እየተለጠጡ እንደሚሄዱ እውቀቶች አይደለም። ነህውና ተጅዊድ ነጥቦቹ የተዳሰሱ የተጠናቀቁ ነገሮች ናቸው። ያለውን መድገም አዲስ ህግ አይመጣም። ለምን ከተባለ ተጅዊድ የሚያጠነው 29 የቁርአን ፊደሎችን ምሳሌውም ቁርአንና ሐዲስ ነው። ቁርአንና ሐዲስ ተጠናቋል። ነህውም ይሄው ነው። አዲስ የሚጨመር ነገር የለም ነህው ላይ። ቀደምት አረቦች የነህው ህግን ያረቀቁ ሰዎች ያላገኙትን አዲስ መሰላ አገኘው ብሎ ማምጣት የሚችል የለም። ፍቅህ ላይ ግን ይቻላል። በየጊዜው አዳዲስ ነገር ስለሚፈጠር በየጊዜው የዑለሞች ጉባኤ ይካሄዳል፣ ባሕት ይደረጋል። ስለዚህ ነህው በመሰረቱ ቀላል ውስብስብ አይደለም። ነገር ግን መነሻው ትንሽ ሊያስቸግር ይችላል። መግቢያው የብረት በር ነው፣ ውስጡ ግን ሸምበቆ ነው ተብሏል። መግቢያው በሩ ብረት ነው፣ ከገባ በኋላ ግን ሸምበቆ ነው፣ ገር ነው፣ ቀላል ነው ማለት። መግቢያው አላህ ያደለው ሰው ጥሩ አስተማሪ ያገኘ ሰው ሰሊቃ ያለው ሰው መግቢያውን ሸምበቆ ነው፣ ደስ የሚል ነገር ግን ክትትል ይፈልጋል፣ ትኩረት ይፈልጋል፣ ያስፈልገኛል። ነህው መባል አለበት፣ በልክ መሆን አለበት። እሱም አንዳንድ ሰዎች እድሜያቸውን በነህው ይጨርሳሉ። የዐቂዳ ጥያቄ ቢጠይቃቸው ይወድቃል። የሐዲስ ጥያቄ ቢጠየቁ ይወድቃል። የፊቅህ ጥያቄ ላይ ይወድቃል። ሌሎች በተቃራኒው ደግሞ እድሜያቸውን በሐዲስ በፊቅህ ጨርሰው ፋኢልና መፍዑል ቢሂን የማያውቁ መርፉዕን መንሱብ የሚያደርጉ አሉ። ኢዛ በልክ መሆን አለበት። የረሱልን ሐዲስ የሚቀራ ሰው፣ ቁርአንን የሚቀራ ሰው፣ ከፍ ሲል የሚፈስር ሰው በተለይ ነህውን በሚገባ ሊማር ይገባዋል። ማንኛውም ሙስሊም የሆነ ሰው ቁርአን የሚቀራ ሰው ነህው ማወቁ ተመራጭ። ምክንያቱም ቁርአን በአረብኛ ስለሆነ የወረደው፣ ነህው ማለት ደግሞ የአረብኛ ሰዋሰው ማለት የፊደል መጨረሻ በፈትሐ ነው፣ በضማ ነው፣ በከስራ ነው የሚነበበው። መሀል ላይ ያሉት የሰርፍና የነህው
ጉዳይ በጥቅሉ ከቁርአን ጋር የተያያዘ ከገጣሚዎች መሃል አንዱ ወዩዕጂቡኒ ዚዩል ፈታ ወጀማሉሁ ወየስቁጡ ሚን ዐይነየ ሰዓተ የልሐኑ በላ አንድ ሰው አለባበሱን ግርማ ሞገሱን ሳየው ደስ ይለኛል። ከዛ መናገር ሲጀምር አረብኛውን ሲሰባብረው ግን ከዐይኔ ይወድቃል ብላ። ቁርአን ላይ ሲሆን ሐዲስ ላይ ሲሆን በተለይ መስበር ማዕናን ያዛባል። በገጽታ በግርማ ሞገስ እንኳን ደስ የማይል ሰው ንግግሩ ኢዕራብን የጠበቀ ላሕን የሌለበት ሲሆን የተከበር ይሆናል ብላ። አናሑ ዩስሊሑ ሚን ሊሳኒ አልከኒ ወልመርኡ ቱክሪሙሁ ኢዛ ለም የልሐኒ ያሉትም ለዚህ ናሑ ሲናገር የሚንተባተብን ሰው እንኳን ንግግሩን ጣፋጭ ያደርጋል። የንግግር የአረብኛ ሰዋሰውን ህጋትን አውቆ መናገር። ወልመርኡ ቱክሪሙሁ ኢዛ ለም የልሐኒ አንድ ሰው ሲናገር ናሕውን ማይሰብር ከሆነ ሳትወድ በግድ ታከብረዋለህ አለ። ይሄን የሚሉት ዑለሞች ናቸው፣ የገባቸው ናቸው። እኛ አጀሞችም እንደመሆናችን ዋና ቋንቋችን የአብዛኛው ሰው ቋንቋ አረብኛ እንዳለመሆኑ ብዙ ሊያሳስብ አይችልም። ነገር ግን የዕልም ሰው ይሄን ሊያውቅ ይገባዋል። ወመን ዩሕረም አልኢዕራበ ቢኑጥቅ እኽተበል የኢዕራብን ችሎታ የተነፈገ ያልታደለ ሲናገር ግራ ይጋባል። መርፉዑን መንሱብ ፋዒሉን መፍዑል ያደርጋል፣ ማዕናውን ያዛባል፣ ሰዎችም ግራ ይገባቸዋል። ንግግር እየተናገረ የአረብኛ ንግግር እየሰባበረ የሚናገር ዛፍ ላይ ሆኖ እንደሚጮህ ቁራ ነው። ሴት ልጅ እንኳን ቢጠይቅ አትስቱት እስከ ማለት የደረሰዋል። ይሄ ለቁርአኑ ከመቆርቆራቸው የመጣ ነው። ዛፍ ላይ ሆኖ የሚጮህ ወፍ ምን እንደሚል አታውቅም። የአረብኛ ህግን እየሰባበረ የሚያነብ ልክ እንደ ወፍ ነው፣ እንዳሞራ ነው። ሚለው አይታወቅም ማለታቸው። ወኢን ረአይተሁ ሊኹድን ዓሺቃ ፈቁል ለሃ ደዒል ጉራብን ናዒቃ ደዒል ጉራብን ናዒቃ። ዝም ብሎ ቢጮህን ቁራ ተይው እሱን አታግቢ በሏት። ለምን ቁርአን ይሰባብራል፣ ልጆችን ቋንቋ ያበላሻል። አብዛኛውን ጊዜ የአባት የእናት ባህሪ ልጆች ላይ ወላጆች ላይ ልጆች ላይ ይጋባል። ረጅም ጊዜ አብሮ በመቀመጥም በጂኖችም። ይህ ጉዳይ ያሳሰባቸው አዋቂዎች የተረገዘ ህፃን ልጃቸው አጠገብ ሆነው ፉስሓ አረብኛ ያወሩ ክታቦችን ያነቡ እንደነበር ሁሉ ተነግሯል። አንዳንድ ብልህ ለልጃቸው የሚጨነቁ ለቋንቋ ለቁርአን ቋንቋ የሚቆረቆሩ ወላጆች እናቱ ማህፀን ውስጥ ያለ ገና ያልተወለደ ልጅ አጠገብ ሆነው ድምፃቸውን ጮክ አድርገው ፉስሓ ግልጥ ባለው አረብኛ ክታብ ያነቡ ነው። ለምንድን ነው የምታደርገው ሲባል ልጄ ፉስሓ እንዲለምድልኝ ነው። ይሰማል ወይ? አዎ ይሰማል። ገና ያልተወለደው ማለት እና ዑመር ሌሎችም ልጆቻቸው አረብኛ ላይ ሲሳሳቱ ካገኙ ይመቱ እንደነበረ ተነግሯል። ምክንያቱም አረብኛ የቁርአን ቋንቋ ነው። አረብኛው ተበላሸ ማለት የቁርአኑ ቋንቋ ቀየራል ማለት ነው። ስለዚህ ትኩረት ሰጥተን ልንማራቸው ከሚገቡ ትምህርቶች አንዱ የነህው ትምህርት ነው። ሕፃኑም አዋቂውም ወንዱም ሴቱ በደረጃው እንዳቅሙ በተለይ ዒልም ላይ ከፍ ማለት የሚፈልግ ሰው ነህው መማር አለበት። ቅድም እንዳልነው ግን ትልቁ ጭንቀት እሱ መሆን የለበትም። አቂዳን ሳያስተካክሉ በተለይ ደግሞ ከፍ ያለ ሰው የጠሃራን የሶላትን ህግጋት ሳያውቁ የጾም ህግጋት ሳያውቁ ነህው ልማር ያሉ ያውም ረጅም የሆነ መንገድን የሄዱ የጀማሪን አቅም ባላገናዘበ መልኩ የተዘጋጁ ክታቦችን የተማሩ ሌላውን ጃንብ ሌላውን የእውቀት ዘርፍ ቸላ ማለት አግባብ አይደለም። መጠየቅ አለበት። አንድ ሰው መማር ሲፈልግ እድሜ ይሄን ያክል ነው፣ ያለኝ ጊዜም ይሄን የሚመስል ነው፣ አሁን መማር ፈልጌ ነበረ፣ ምን እንዴት ልማር ብሎ መጠየቅ ያስፈልጋል። ስለ ነህው እውቀት አንገብጋቢነት ሲሰሙ ተውሂዱንም ሐዲሱንም ፊቅሁንም እርግፍ አድርገው ትተው ነህው ልማር ብለው ይሄዳል። 3 ዓመት 4 ዓመት ለፍተው ደክመው ምንም ሳይዙ ይመጣል። በተቃራኒው ደግሞ የፊቅህ የዓቂዳ አንገብጋቢነት ሲነገራቸው ሌላው ይተዋል። በሁሉም ነገር ወሰጥ መሆን አለበት። እንደ እድሜያችንም ቅድሚያ የሚሰጣቸው እውቀቶችን እንዳለን ጊዜም እንደ ኃላፊነታችን ለእኛ የሚመጥነን ቅድሚያ ልንሰጠው የሚገባውን እውቀት ለይተን አውቀን አማክረን ሊሆን ይገባል። ጭራሽ ነህው አያስፈልገኝም እኔ ዓለም መሆን አልፈልግም ለራሴ ብቻ ነው የምቀረው አሊያ ደግሞ ነህው መቼም አይገባኝም አይባልም። ብዙ ጊዜ ነህውን የሚያጣጥሉ ሰዎች ወይም ጃሂሎች ናቸው፣ ጥቅሙን የማያውቁ አሊያ ደግሞ ሞክረው አልሳካ ያላቸው ሰው ነውር አይደለም። ብዙ ትልልቅ ዑለሞች የሚከብዷቸው አንዳንድ የእውቀት ዘርፎች ነበሩ። የተዋጣላቸው ዓሊሞች ናቸው፣ ግን አንዳንድ የእውቀት ዘርፎች ከብዷቸዋል። ያውቃሉ ደረጃቸውን፣ ሰውም ያውቃል። እኔ በዚህ ፈን በዚህ የእውቀት ዘርፍ ላይ እውቀት የለኝም፣ ከዛ ውጪ ባለው ጎበዝ ነኝ። ከገሌ እንዲህ አይነቱን እውቀት ውሰዱ፣ በዚህ ጎበዝ ነው፣ በዚህ ግን አይደለም። መሰረታዊ የሚባሉ ቁርአንን፣ ሐዲስን፣ ፍቅህን በሚገባ ይረዳሉ። ግን አንዳንድ እውቀቶች ወደዛ መወጣጫ ናቸው። እውቀት ሁለት አይነት እውቀት የሸሪዓ እውቀት በጥቅሉ ሁለት አይነት። ለራሱ ተብሎ የሚፈለግ እውቀት አለ፣ ፊቅህ
አቂዳ እነዚህ ለራሳቸው ነው የሚፈለጉት። እያንዳንዱ ሙስሊም ይሄን ማወቅ አለበት። ወደ እነዚህና መሰል ተፈላጊ እውቀቶች መወጣጫ የሆኑ መሰላል ወሳኢል የሚባሉ ትምህርቶች አሉ። ነህው እዚህ ውስጥ ነው የሚገባው። መወጣጫ ኡሱል አልፊቅህ እዚህ ውስጥ ነው የሚገባው። ሙስጠላህ አልሐዲስ እዚህ ውስጥ ነው የሚገባው። ሙስጠላህ አልሐዲስ የምንማረው ሐዲስን ትክክለኛ መሆን አለመሆኑን ለማረጋገጥ ነው። የሚፈለገው ምንድነው? ትክክለኛ ሐዲሱን፣ ሙስጠላሁ ትክክለኛውን ሐዲስ የምናውቅበት መንገድ። ነህው ደግሞ ቁርአን ሐዲስን መረዳት የምንችልበትን መንገድ ለማግኘት የምንማረው። በሰሊቃ ሊገኝ ይችላል። በተፈጥሮ አረቦች የጥንት አረቦች ነህው አይማሩም ነበር። በተፈጥሯቸው ነው የሚያውቁት፣ በሰሊቃ ነው የሚያውቁት። መላሳቸው ራሱ እሺ አይላቸውም ትክክለኛውን እንጂ። አረብ ያልሆኑ በሰሊቃ ነህው የሚያውቁ አሉ። ሲናገሩ አንድ ማይሳሳት የት ተምረህ ነው አረብ ሀገር ተወልደህ ነው አይደል የሚባሉ ሁሉ አሉ። ቀዋዒዱን ላያውቁት ይችላል፣ ሕገ ደንቡን አያውቁት፣ አልተማሩትም። ግን ሲናገሩ አይሳሳት። ከየት መጣ? በሰሊቃ ነው የመጣው። መላሳቸው እንደዚህ ተገርቶ የተፈጠረ። አረቦችም ሆነው ደግሞ አረብኛውን 99 ጊዜ የሚሰባብሩ አሉ። ለሁለት ደቂቃ ብታወራቸው 3 10 20 ስህተት የምታነሳባቸው አሉ። አረቦች ከሆናቸው ሰሊቃ የላቸው። እንዲህ አይነቱ የግድ ቀዋዒዱን ህጉን መማር አለበት። ነህው መወጣጫ ነው። አንዳንድ ሰው ነህው ሊከብደው ይችላል። አንዳንድ ሰው ሙስጠላህ አልሐዲስ ሊከብደው ይችላል። አንዳንድ ሰው ሰርፍ ሊከብደው ይችላል። ይከብደኛል ብሎ ሙሉ መተው የለበትም። የሚችለውን ያክል መጣር አለበት። ካልሆነ በከራለስ መሄድ አለበት። ጉድለት ያለበት ነጥብ ላይ ራሱን ሰብሰብ ማድረግ አለበት። ሻሂድ ነህውን የሚያጣጥል ወይም ጃሂል ነው። አሊያ ደግሞ ሞክሮ እምቢ ያለው ስለ ነህው ሲነገር ሰምቶ አንዱ መማር ፈልጎ ብሽር ኢብኑል ሐሪስ የሚባል ሰው አንተ ቁርአን ቀርተሃል፣ ቁርአን ትወዳለህ፣ ዒባዳ ታደርጋለህ፣ ግን ቁርአን ሐዲስን የምትረዳበትን ቁርአን ሐዲስ ላይ እንዳትሳሳት የሚጠብቅህን ነህውን ለምን አትማርም ተብሎ ሲጠየቅ ማን ያስተምረኛል? በርግጥ እሱ የዒባዳ ሰው ነው፣ ቁርአን ይቀራል፣ ዒባዳ ያደርጋል። እኔ አስተምርሃለሁ አላቸው አንድ ሰው። እሺ ብለው ተስማምተው ትምህርት ጀመሩ። አንድ ብሎ ትምህርቱን ሲጀምሩ ፋዒልና መፍዑል ቢሂ ለማሳወቅ ቁል ضرب زيد عمرا ضرب زيد عمرا በል አሉት። لماذا ضربه አላቸው። إنما هذا مثلا ይሄ እኮ ምሳሌ ነው። ضرب زيد زيد መታ عمرا መታ። ለምን መታው ብሎ ጠየቃቸው። አይ መቶት አይደለም፣ ይሄ ስምን ግስን ለመለየት ዑለሞች ዘንድ የሚጠቀሙት ምሳሌ ብቻ ነው። ስለዚህ አንተ ዝም ብለህ ضرب زيد عمرا በል አሉት። አይ ይሄ መጀመሪያ ውሸት የሆነ እውቀት ነው አንፈልግም፣ ያልመታውን መታ እያላቸው። ሁለተኛው ደግሞ ገና ከጅምሩ ስለመማታት የሚያወራን እውቀት እኔ አልፈልግም ብሎ ጥሎ ሄደ ይላል። سأترك النحو لأصحابه وأصرف الهمة في الصيد إن ذوي النحو لهم همة موسومة بالمكر والكيد يضرب عبد الله زيدا وما يريد عبد الله من زيد ብሎ ጥሎ ሄደ ማለት። የናህው ሰዎች ተንኮለኞች ናቸው፣ ሁሌ ስለ መማታት ነው የሚያወሩት፣ እኔ ነህውን ትቼ ወደ አደን ሰማራለሁ ብሎ ጥሏቸው ሄደ ማለት። በዚህ መልኩ ነህውን ሞክረው ያልገራላቸው ነህውን ሊያጣጥሉ ይችላሉ። ነገር ግን ነህው በዓሊ ብን አቢ ጣሊብ ባቡል አስወድ ዱአሊ ጊዜ የተጀመረ ቁርአን ሐዲስን የሚጠብቅ የእውቀት አይነት ነው። በልክ እንማረው ይገባናል። ኢማሙ ሻጢቢ ረሒመሁላህ ተዓላ የክፊ ሚንሁ ማ አቃመ ሊሳን ብለዋል። ሁዱሃት ነህውን እስከ ጥግ የተማሩ እድሜያቸው የሚጨርሱ ሰዎች አሉ። በነህው እውቀት ብቻ ራሳቸውን ከፍ አድርገው ሌሎችን ፊቅህን ሐዲስን የሚሰባብሩ የሚቀላቅሉ አሉ። እስከምን ነው መማር ያለብኝ? የክፊ ሚንሁ ማ አቃመ ሊሳን። ኢማሙ ሻጢቢ በእነ ኢብኑ ተይሚያ ዘመን የነበሩ ኢማም ናቸው። ከነህው እውቀት ምላስህን ያስተካከለልህን የሚያስተካክልልህን ያክል ከተማርክ ይበቃል። ቁርአን ሐዲስን ለመረዳት፣ ቁርአን ሐዲስን ለማስረዳት፣ ቁርአን ሐዲስ ላይ ላለመሳሳት የሚያስችልን ያክል ከተማርክ በቂ ነው ብለዋል። አስከትለው ምን አሉ? ወንዚም ሺዕራ ግጥምን ግጠማል። ወላዚም መድሀቢ የኔን መንገድ ተከተል ፊ ኢጥራህ ሪፍዲ ቁጥብ በመሆን እጅን ወደ ሰው መዘርጋትን ከመተው አንጻር ላተብጊ ኒሐል በምትገጥመው ግጥም በምታቀርበው ጽሁፍ ኒሐለን ስጦታን ሀዲያን አልፈልግም በል መልስ በኢኽላስ ግጥም ማለታቸው። ለተማሪ ከሚያስፈልጉ ነገሮች አንዱ ግጥም የዓረብኛው ግጥም። ሌላኛውም ቢሆን በቋንቋው መልእክት ለማስተላለፍ ቢገጥም ችግር የለም። እዚህ ግን የተፈለገው አሩዱን የጠበቀ ትክክለኛ የዓረብኛ ግጥም። በመሰረቱ ግጥም መብዛቱ አይወደድም። አንድ ሰው ሆዱ ደምና መግል ቢሞላ ይሻለዋል ሆዱ በግጥም ከሚሞላ ተብሏል። ግጥም ነሺዳ እንጉርጉሮ እያሉ ቀኑን ሙሉ
የሰሙ አንድ ጁዝ እንኳን የሚቀሩበትን ጊዜ ማያገኙ ሰዎች አሉ። በዚህ መልኩ አንድ ሰው ሆዱ አእምሮ በግጥም ከሚሞላ በደምና መግል ቢሞላ ይሻላል፣ ከቁርአን ያዘናጋል። ነገር ግን ሳይበዛ ከቁርአን ከሐዲስ የተጨመቀ ግጥምን እውቀትን በግጥም መልኩ ለሰዎች ማስተላለፍ ጠቃሚና አስፈላጊ ስለሆነ እዛ ደረጃ የደረሰ ሰው ንግግርን ለማስተካከል የሚሰጥ ትምህርት አለ፣ ነህው ይባላል። የግጥም ህግን ለመማር የሚማሩት ትምህርት አለ፣ ዐሩድ ይባላል፣ ቃፊያ ይባላል። ይሄን ተጠንቅቆ አውቆ አንድ ሰው ግጥም መግጠም ቢችል ዒልምን በመንዙማ በግጥም መልኩ ቢጽፍ መልካም። ሐተታ ሲሆን ብዙ ጊዜ ሰዎች ይሰላቻሉ፣ ግጥም ሲሆን ይነቃቃሉ። በርካታ ዒልሞች በግጥም መልኩ ተጽፈዋል። አልፊያ የሚባሉ የኪታብ አይነቶች አሉ። አንዳንድ ሺህ የግጥም ቤት ያላቸው በሐዲስ በናሕው በፊቅህ በሙስጠላህ በሌሎችም ተጽፈዋል። ጀማሪ የሆናችሁ እነ ቱሕፈተል አጥፋልን ጀዘሪያን ታውቃላችሁ። ሌሎችም ኡሱለ ሰላሳ ቀዋዒዱል አርበዓ ከሽፍ ሹቡሃትም ሰፊና በግጥም መልኩ ሁሉ ተዘጋጅተዋል ለመሐፈዝ እንዲቀል ማለት። በዚህ ደረጃ ግጥም መግጠም የቻለ ይሄን ማድረጉ መልካም ነው። ነገር ግን ወላዚም መድሀቢያ የኔን መንገድ ተከተል በምን ፊጥራህ ርፍዲ ላ ተብጊ ኒሐል ግጥሜ ይሰጠኛል ግጥም አቅርበው የሚከፈላቸው አሉ። መነገጃ አታድርገው ግጥም እግረ መንገድ ከመጣ መልካም። በተለይ የዒልሙን የሸሪዓ እውቀቱን ግጥም የንግድ አታድርገው። ስራህ ለአላህ ይሁን፣ ዋና ግብህ ይህ ይሁን። ላ ተብጊ ኒሐል በሚለው ፋንታ አንዳንድ ኑስኻዎች ላይ ፈዱንያ አቀል ተብሏል። ከታች አንድ ቁጥር ላይ ፈዱንያ አቀል የሚያ ዱንያ ትንሽ ናት፣ ለሷ ብለህ ምን ማርከስ የለብህም። ገጣሚ መሆንን ለዱንያ ግብ ብለህ ልትማረው አይገባም። ተማር፣ ዒልምን አስተላልፍበታለሁ፣ ሰዎችን አሳውቅበታለሁ በል። እግረ መንገዱ ከመጣ ተቀበል። فهو عنوان على الفضل وما أحسن الشعر إذا لم يبتذل ግጥም عنوان على الفضل የትልቅነት ምልክት ነው፣ ችሎታ። በመሰረቱ ግጥም ተሰጥኦ ነው። ከዛ በኋላ ሰዎች የሚያሻሽሉትን ምንም ቢታገል ግጥም የማያውቅ ሰው አለ። ሁለት ቤት ግጥም ስንኝ መቋጠር ማይችላል። በደቂቃዎች ውስጥ 10 20 መግጠም የሚችላል። ገጣሚዎች 4 ናቸው ተብሏል። ሁሉን አንዘረዝርም። ከገጣሚዎች ውስጥ ምንም ግጥም አይችልም። ደስ የማይል ቤት ማይመታ ሰው ሲገጥም ስላየ ብቻ መግጠም ደስ ስለሚለው ብቻ ገጣሚ መሆን የሆነ ጥቅም ስላለው ብቻ ተነስቶ ሰው ፊት ቆሞ ገጥማለሁ ይላል። ሳታስበው ሌላ ዓለም ይዞ የሚሄድ ገጣሚም አለ ተብሏል። ነገሮችን በግጥም እየገለጸ ይሄ በአግባቡ ከሆነ በኸይር ነገር ከሆነ መልካም ፈضል ነው። በአግባቡ ትክክለኛው ክብሩን የማይነኩት ማያረክሱት ግጥም ከሆነ ለዚህም ነው ቀጥለው ምን አሉ? ወማ አሕሰነ الشعر اذا لم يبتذل ካረከሰ ሰዎች ካላረከሱት ሽዕር ትልቅ ነገር ነው። በምንድን ነው የሚረክሰው? ለፖለቲካ ዓላማ ሲያውሉት፣ በዘረኝነት ተሞልቶ አንዱ የሌላኛውን ዘር በግጥም መልኩ ሲሰድብበት፣ መሞገስ የሌለበትን ሰው ሲያሞግሱበት፣ ትክክለኛ ያልሆነ መልእክትን ሲያስተላልፉበት፣ ይሄኔ ግጥም ይረክሳል። ኢፍቲዳል ማለት ማርከስ ማዋረድ ማለት ነው። ማተ አህሉል ፈድሊ ለም የብቀ ሲዋ ሙቅሪፊን አው መን ዐለል አስሊ ኢተከላ። ማተ ሞተዋለቁ አህሉል ፈድሊ የችሮታ የክብር ባለቤት የሆኑ ትልልቅ ሰዎች ሞተዋለቁ። ለም የብቀ ሲዋ አልቀረም፣ ሲዋ ሙቅሪፊን ክብረ ቢስ የሆነ ወራዳ የሆነ እንጂ፣ አው መን ዐለል አስሊ ኢተከል ወይም ደግሞ አስሉ ላይ አያቴ አባቴ ዘሬ የሚለው ላይ የተከለ የተደገፈ እንጂ ሰርቶ መክበር በስራ በላብ በግል ጥረት ትልቅ ደረጃ ላይ መድረስ የለም። አሁን ላይ በዘመናችን ያሉ አህሉል ፈድሎች ክብር ያላቸው ሰዎች ሞተው አልቀዋል። ያሉትም እንደው ከራሳቸው ክብር ይልቅ በአባት በአያት ክብር የተደገፉ ናቸው። ይሄ በእሳቸው ዘመን የተባሉ እሳቸው በ8ኛው ክፍለ ዘመን የነበሩ ናቸው። የኢብኑ ተይሚያ ተማሪ ናቸው ብለን በዛ ዘመን ማተ አህሉል ፈድል ለም የብቀ ሲዋ ሙቅሪፊን አው መን ዐለል አስሊ ኢተከል ካሉ የእኛ ዘመን ነው ይባላል። ትልልቅ የሚባሉ ልብስ ያከበዳቸው ሰዎች ውስጣቸውን ገብተህ ስታይ በአእምሮ በአይነ ህሊና ስትቃኛቸው ያሉም ሰው አይደሉም። ያለ ምክንያት የሚቆጡ ራሳቸውን ሰማይ የሚሰቅሉ ሌላውን እንደ ትንኝ ረግጠው መሄድ የሚፈልጉ በታናሽ ማያዝኑ ታላቅን ማያከብሩ ዝምድና የሚቆርጡ እንደው የሰው ልብስ ለብሰው እንጂ የሰው ስብዕና የሌላቸው ሰዎች ነው በብዛት ያሉት። እንደ ቆርቆሮ ነካኝ ብለው የሚጮህ ከነሱ ውጪ ሰው ያለም አይመስላቸው። ምን አድርገሃል እስቲ ለዲን ለሰው ልጆች ምን አበርክተሃል ምትላቸው ይሄ ነው የሚሉት የሌላቸው ግን ራሳቸውን ሰማይ የሚሰጡ ምንም ፈضል የሌላቸው ፈضላቸው ሆዳቸው ይሆን
ፈድላቸው የግል ውበታቸው ይሆን ለዱንያ ብቻ የሚጨንቁ ናቸው፣ ግን ለራሳቸው ያላቸው አመለካከት ሰማይ የደረሰ እንደዚህ አይነት ሰው ነው ያለው። ሙክሪፍ ነው ያለው። ሙክሪፍ ማለት ይዘገንን ማለት ወራዳ የሆነ ማለት ስታየው የሚያሸማቅቅ ማለት ጸባዩ ስነ ምግባሩ ከመበላሸቱ የመጣ አይንህን ሞልተህ ሁሉ ማታየው ልብን የሚያስከፋ የሚያሳዝን። እንዴት ነው በዚህ ዘመን ከእንደዚህ አይነት ሰው ጋር ምኖረው የሚያስብል? በትክክልም ወደ አኺር ዘመን በተጠጋም ቁጥር የሰዎች ጸባይ የተበላሸ ነው የሚሄድ። ذهب الناس وبقي الناس ብለዋል በታቢዒዎች ዘመን ذهب الناس وبقي الناس ብለዋል። ሰዎች ሞተው አልቀዋል፣ ጨርቅ ብቻ ነው የቀረው እንደማለት። ብዙ ሰዎች ስታያቸው ሰው ይመስሉሃል፣ በአእምሮህ ግን ከፈተሽካቸው ሰው አይደሉም። አማናውን ማይጠብቅ፣ ሶላቱን በአግባቡ ማይሰግድ፣ በሆነች ነገር ሲጣላ ዝምድናን የሚቆርጥ፣ ውለታን የሚክድ፣ የትናንቱን ጀሚል የተደረገለትን መልካም ነገር የሚረሳ፣ ደስ እንዳለው የሚኖር ሰው ነው። አው መን ዐለ አልአስሊ ተከል እንደው ጥሩ ሰውም ካየህ ጥሩነቱን ራሱ ያገኘው አይደለም። የተራበን አብልቶ የተቸገረን ረድቶ ሲቸገር ሰው ሲበድለው ታግሶ ያገኘው ክብር አለ። አስሉ ላይ ነው የተደገፈው። ለዚህም ነው ኩን ዒሷሚየን ላ ተኩን ዒዛሚየን ይባል። ዒሷሚ ሁን ዒዛሚ አትሁን፣ ያኒ አጥንት አትደገፍ፣ የራስህን ስራ ተደገፍ ማለት። ዒሷሚ የሚለው አረቦች ዘንድ በስፋት የሚታወቅ ምሳሌ ነው። አንድ ንጉሥ ልጆች ነበሩት፣ የወንድሙ ልጆችም አብረውት ነበሩ። ብዙ ጊዜ ወደሱ የሚያቀርበው የወንድሙን ልጆች ነበር። ይሄ ለልጆችም ለወላጆችም የሚጠቅም ነገር በደንብ ስሙት። ንጉሡ ከራሱ ልጆች ይልቅ የወንድሙን ልጆች ያቀርብ ነበር። ከዛ ከዕለታት አንድ ቀን ባለቤቱ ወቀሰችው። ከኔ ልጆች ይልቅ ከኛ ልጆች ይልቅ የወንድምህን ልጆች ታስበልጣለህ፣ ታቀርባለህ፣ ምን ነው አለ። ይሄን ያደረገበትን ምክንያት በተግባር ሊያሳያት ፈለገና ሌሊት ላይ እኩለ ሌሊት ላይ ሰው በተኛበት ሰዓት ጥበቃዎችን ጠርቶ ሂድ ልጆችን ጥራልኝ አለው። ልጆቹ በመኝታ ልብሳቸው ባዶ እጃቸውን እየሮጡ መጡ። ከዛም ቁጭ በሉ አላቸውና ሂድ ደግሞ የወንድሜን ልጆች ጥራልኝ አሉ። ፈጥኖ ሄዶ የወንድሙን ልጆች ጠራለት። ወዲያው የመኝታ ልብሳቸውን አውልቀው የክት ልብስ አድርገው መሳሪያቸውን ታጥቀው የሮጡ መጡና ፊቱ ቆሙ። አሁን መልስ ሰጣት ማለት ገብታችኋል? አልገባችሁ? ገብታችኋል? ሌላስ ማን ነው የገባው? ማን ካልገባችሁ እናንተም በመኝታ ልብሱ እንደመጣው ናችሁ ማለት ነው። ካልገባችሁ እናንተም በመኝታ ልብሱ እንደመጣ ናችሁ። የገባቸው በጣም ጥቂቶች ናቸው። የክት ልብስ አድርገው መሳሪያ ታጥቀው የመጡ ከዛ ነፍሱ ዒሷሚን ሰወደት ዒሷማ ወዐወጀትሁ ልከረ ወልኢቅዳማ ወሰየረትሁ መሊከን ሁማመን ሐታ ዐላ ቀውመሁ ወጃወዘ ልአቅዋማ ብሎ በግጥም መለሰላት። ዒሷምን ዒሷም ያደረገችው እኮ ነፍሱ ናት። ነፍሱ ዒሷሚን የዒሷም ነፍሱ ሰወደት ዒሷማ ዒሷምን ሰይድ አለቃ አደረገችው፣ ራስ አደረገችው። ወዐወጀትሁ ልከረ ወልኢቅዳማ ወደ ኋላ እየሄዱ ርቆ ሄዶ ወደፊት ፈጥነው ተራምደው ጠላትን ማጥቃት አስተማረችው፣ ከሰው ሁሉ በላይ ያደረገችው። ስለዚህ ልጆችሽን ወደ ኋላ ያደረገቻቸው ነፍሳቸው ናት። ሁለቱም ተጠየቁ። እነዚያ በኖርማል በመኝታ ልብሳቸው የመጡት አባታችን ጠርተው ነው። እነዚያ ደግሞ በዚህ ሰዓት ያለ ወትሮ በእንቅልፍ ሰዓት አጎቴ የጠራኝ ያለ ምክንያት አይደለም፣ ለዚህ ሄጄ አይደለም አዳርቼ መምጣት ያለብኝ፣ አሁን ተዘጋጅቼ መሄድ አለብኝ ብለው የክት ልብስ አድርገው ጫማ አድርገው መሳሪያ ታጥቀው መጡ። ንጉሡ ዘንድ እንዲወደዱ እንዲቀረቡ ያደረጋቸው ምንድን ነው? ነፍሳቸው፣ አቅላቸው። ዒሷሚ ናቸው። እነዚያ የመንግስት ልጅ ናቸው፣ እንቅልፋሞች ናቸው፣ ሆዳሞች ናቸው። የባለጸጋ የሀብታም ልጅ ርቦት የማያውቅ ተርቦ የማያውቅ የሆነ ሰው ራበኝ ብለው አያውቅ፣ በረደኝ ብለው አያውቅም። አይገባው ስላላለፈበት መከራ ስላላስተማሩ እንቅልፍ ብቻ መጫወት ብቻ መበተን ብቻ ነው የሚያውቅ። ዒሷም ንጉሥ ያደረገችው ነፍሱ ናት፣ የማንም ልጅ ሆኖ አይደለም። እነዚህ ልጆችም ወንድሜ ልጆችን ማቀርባቸው ከወለድኳቸው ልጆች የበለጠ እንዳቀርባቸው የሚያደርግ ዒሷሚ የሆነ ነፍስ ስላላቸው ነው። ዒዛሚ ሳይሆን የአጥንት ነፍስ ሳይሆን በስራ ተለፍቶ የተገኘ ማንነት ስላላቸው ነው ብለዋልና አው መን ዐለል አስሊ ተከል ማለት ነው። ብዙ እንደው ጥሩ የሚባሉን ካሉ የትልቅ ሰው ዘር የትልቅ ሰው ቤተሰብ አባል የሚባሉ እንጂ ራሳቸው ትልቅ ሆነው አይደለም። ይህ ከመሆኑ ጋር ባለንበት ዘመን የሚሆን በየትኛውም ዘመን የአላህ ተባረከ ወተዓላ ባሪያዎች አሉ። ሁሉም ሰው ሙክሪፍ ነው፣ ክብረ ቢስ ነው፣ ማይረባ ነው አንልም። አብዛኞቹ የፈضል ባለቤት የሆኑ ሰዎች አልቀዋል። ያሉትም በዘር በስልጣን በሀብት የሚኩራሩ ናቸው። አንተ መሆን ያለብህ ዒሷሚ ነው ዒዛሚ ሳይሆን
ጀግንነትን፣ በተስፋ መኖርን፣ ትልቅ ነገር ማቀድን፣ ትልቅ ደረጃ ላይ ለመድረስ ከወዲሁ መስራትን፣ የአባቴ ሀብት፣ የአባቴ ስልጣን፣ የእናቴ ዘመዶች ሳይሆን ሰው በራሱ እግር መቆም አለበት። ለራሱ የሚሰራው ህይወት ግብ ሊኖረው ይገባል። ዛሬ ትንሽ የሆነ ሰው እድሜ ትንሽ ነው ብሎ ቸላሊል ጊዜውን ባልሆነ ነገር ላይ ያሳልፍ አይገባውም። هذا بالله التوفيق። ዛሬ እርሳችን እዚያ ጋር